ሄርሜላን ከጋበዛት በኋላ በድግምትና በመድኃኒት አፍዝዟት ከሩታ ጋር አግተዋታል። አብርሽ ሩታና ኤፍሬምን አፋጠጣቸው። ቤተሰቦች እኔ በጣም እንዲጠይቃቸው የፈለኩት አብርሽ ኤፍሬምና ሩታን ነው። እኔ ትላንትና ምን ብያችሁ ነበር? ከአብርሽ እኔ ሲያለክስ ሲምቦር በቃ ዳኒን ሲጠይቀው ምን ቢለው ዳኒ ጋር እንዳልሆነ አረጋግጧልና ቤተሰቦች ሩታና ኤፍሬምን እንዲጠይቃቸው ፈልጌ ነበር። ዛሬ ጠይቋቸዋል። አንድ ላይ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን እንግባ። ሄርሜላን የት ነው ያደረጋችኋት? ሁለታችሁ ከሁለታችሁ አንድ በት መልስ ፈልጋለሁ። ገባሽ? በደንብ ታውቂያለሽ። በደንብ ነው የሚያውቁት። አብርሽ የኛ ግርማ ሞገሳችን ቤተሰቦች ሩታና ኤፍሬም ናቸው ያገቱት። ምን ይመስላችኋል? በእኔ ሀሳብ የኔ ሀሳብ እንደዛ ነው። የአብርሃምም ሀሳብ እንደዛ ነው። ኤፍሬምና ሩታ መሰሉኝ ያገቱት። እኔ ኤፍሬም አውቆ ነው የሚስቀው፣ የውሸት ፈገግታ የሚያሳየ አውቆ ነው። እና ወንድምህ ቢሆንም እንዳታልፈው አብርሃም። እኔ አሁን ቤተሰቦች አብርሃም ተጨንቆ ምን ብሎ ትላንት አልቅሷልና ሩታን አላውቅም እያለች ያለችው ሩታ ደግሞ አውቃለሁ እንድትልህ እንዳትጠብቅ አብርሃም። አውቃ ነው እንዳታምናት። እኔ ሩታ በዚህ ልክ ውሸታም መሆኗ ባውቅ ኖሮ እኔ ሁላ ሩታ እንደዚህ አልደግፍም ነበር። ቤተሰቦች ሩታን የምትወዱ እኔ ይቅርታ። ሩታ ለምንድን ነው በአሁን ይህን ሰሞን እየዋሸች ምን እያለች ያለችው? ለመሰላችሁ ኤፍሬም ከኤፍሬም ጋር ሄርሜላ ተገናኝታ ሻይ ቡና ካለች በኋላ ነው የታገተችው። ስለዚህ ማን ነው የሚያገታት? ኤፍሬም ነው ማለት ነው። አላውቅም ሩታ ሌላ ነገር ውስጥ ከምንገባ ግርግር ከሚፈጠር አናውቅም። እያት የሰይጣን ፊት ነው የምታሳየው ሩታ። ቆይ ሩታ በዚህ ያህል በሄርሜላ ላይ እና በአብርሽ ላይ መጨከን ማለት ምን ይሉታል? ሌላ ነገር ላይ ከምንገባ ምናምን ሲላት እንግባ። በእናትህ እኔ በጣም እያናደደች ነው ቤተሰቦች። ሩታ በጣም እያናደደች ነው እና ኤፍሬም እንደ ምስኪን ደግሞ ያደርገዋል አውቆ ውሸቱ። በቃ አብርሃም አረ እናንተ ባካችሁ አረ ተው ሩታ አረ ተይ ባክሽ እንዴ እኔ መስማት የምችል ሆነ ወይ ንገሩልኝ በኮሜንትም እንዴ። በቃ አሰቃየችው እኮ አብርሃምን። የትም ውስጥ እንግባ እየነገርኩሽ ነው ሩታ። ካንቺና ከሱ ውጪ ማንም የትም ቦታ ሊወዳት አይችልም። ስለዚህ ምን አስነግራችሁ እንደሆነና የት እንዳደረጋችሁ እንድትነግሩኝ እፈልጋለሁ። ምንም አታስረጁ። አንቺና ኤፍሬም ናችሁ ያገታችኋት እንጂ ማንም ሊሆን አይችልም። ኤፍሬም ሁለተኛ ደግሞ ወንድምህ ላይ እንደዚህ መበቀልህ ጥሩ አይደለም። ገብቷል? መጨረሻው ታውቆ እናንተ ከሆናችሁ በህግ አካል መጠየቅ እንዳለባችሁ እወቁ። እኔ አብርሃም ህግ አካል ጋር ብትሄድ ይሻላል። እስካሁን ሁላ ህግ አካል ጋር ለመሄድህ በጣም ይሄ ስህተት ነው የሰራኸው። ለምን አስፈለገ? የግድ ኑሮ አለ ካንቺ ጋር ወይ ጨረስ መሰለኝ ነው ካንቺ ጋር የግድ ኑሮ አለ እኔ ካልፈለኩኝ መብቴ ነው አይደል? ጨረስ ምን አንተም ግዴታ ካንቺ ጋር ካልኖርኩኝ በቃ ጨረስን ያን ነገር ምናምን እያለችው በቃ እንዴ መች ጨረሳችሁ? ጨረስን ምንም በቃ እሱ እንደተጎዳ ነው እያረገች ያለችው። አብርሃም አልፈልግሽም በቃ ካንቺ ጋር ጨረስን እያለሽ ካንቺ ጋር መሆን አልፈልግም እያለሽ ሩታ ጨረስን በቃ ምናምን መጨረሻ አንቺ እኮ አልተውሽውም አልፈታሽውም። ጭራሽ በሄርሜላ በሚወዳት መተሽ ሄርሜላ ማሳገት ማለት ምን ይሉታል? የኔን ላይፍ መበጥበጥ መቻል አለብሽ እንዴ? በእንደዚህ አይነት ነገር እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? ወይ ምናምን ተስፋኛ ተላላጋችሁ ወይ ተላላጋችሁ እኔና አንቺ አንድ ላይ የምንሆን ነው የሚመስልሽ? ለምን ይመስልሽ? ለምን ነው የሚረፍድብኝ? ለምንም አይረፍድበትም። ረፈደብህም አትበይው። ይሄ ጉዳይ ሄርሜላ ከተገኘች ማለት ነው ቤተሰቦች እኔ አንድ ነገር አለ። ሄርሜላ ከተገኘች ጭራሽ አብርሽ ልጁንም ነው የሚወረውርልሽ። አልፈልገውም ነው የሚላት በቃ ልጁን በቃ እኔ ወይኔ በእናታችሁ ትልቅ ስህተት ነው የሰራው አብርሃም። ከሩታ ባይወልድስ ወይኔ በእናታችሁ ያ ልጅ ነው የሚያሳዝነኝ። ወይ ልጁን ቀምቶ በቃ ሄርሜላ ጋር ቢያሳድገው ነው በቃ እምለው። ብቻ ሩታ በጣም እየተጠላሽ ነው እየመጣሽ ያለሽው። እባክሽ ጸባይሽን ብታስተካክይልን በቃ አለቀ። እንዴ መጀመሪያም እኮ ነፈልኩሽ አንቺ መፈለግሽ ከታጠቅሽ ምናምን መጣሽ ገባሽ። እኔ ጫፍሽን መድረስ እንደማልችል ያያለሽ እንዳይጠፋ ስለምፈልግ ለምን ስም የትኛው ስሜ እንዳይጠፋ ስለምፈልግ። ሁለት ደግሞ እኔ አንቺ ነሽ እንጂ ፈልገሽ የመጣሽው እኔ ፈልጌሽ አልመጣሁም ብሏታልና አብርሃም እባክህ በእናትህ እኔ ከሁለቱ ወገን ብትርቅ
ከዴቭ ጋር ብትሆን ይሻልሃል እንጂ ሁለቱ እስስት ነው የሆኑት። በቃ እሺ እንግዲህ ሲቀጥል ባለፈው ያገኘኋት ደስ ለሻይ ቡና ነው እሱ ከመጀመሩ አንተና ሻይ ቡና ስትመጣላችሁ ታውቃላችሁ ከኔ ጋር ሆና እንጂ በአካል ይኸውልህ ከመጀመሩ ነው አንተና እሷ ሻይ ቡና ብላችሁ የምታውቁት። ትክክለኛ ጥያቄ ነው አብርሃም የጠየቀው። ቤተሰቦች እዚህ ጋር አስተውሉ። መች ነው ከኤፍሬም ጋር ሄርሜላ ሻይ ቡናን ብላ የምታውቀው? ተዝናንታም የምታውቀው? አስረዱኝ። መቼም ብላ አታውቅም፣ አድርገውም አታውቅም። በምን እንዳፈዘዛት አላውቅም። እሺ ብላ ተስማምታ ከሄደች በኋላ ነው የጠፋችው የተባለችው። እሺ እንቀጥል። እንታ ተራሱ እኮ ብቻ ነው አታውቅም አይደል? ከመጀመሩ አንተ ሻይ ቡና ማለት የጀመርኩት ወይንም ለምን አስፈለገ ሻይ ቡና ማለት ራሱ ምክንያት አለው ራሱ ምን ብለን እንዳንተ ዘመርኩ ተከራሰው ነበር ባለፈው ተገናኝተን እንዳታገኛት ብለኝ ከዚህ በኋላ ከዛ ቀን በኋላ የዛን ቀን ማታ ነው አንተ ይዛት ወጣ ቀን ማታ ነው ስለዚህ በዛው ያጣናት ማለት ነው። ይኸውላችሁ ቤተሰቦች ባጭሩ ኤፍሬምን ያሳገታት በመተታ አስደርጎ አስማማት። ከዛ በኋላ ኤፍሬም አሳገታት። ከዛስ ሩታ ጋር ሊያሰቃዩት አሰሯት። በቃ ባጭሩ ምንም አልተፈጠረም። አብርሃም መረንገጥ ምናምን ያለ ነገር ነው። ግን ኤፍሬምና ሩታ ናቸው የሚያውቁት። አውቀው ነው የሚያስመስሉት። እዚህ ጋር ይኸውልህ አብርሃም ጠንቀቅ ብለህ ለፖሊስ ብትናገር ባይ ነኝ። ስለዚህ ነው የተለየ ታዲያ እርግጠኛ ነኝ እንደዛ ነው። እንደዛ አይደለም። እሺ እንደዛ ነው በምን ላስረዳ መሰለህ? በማግስቱ ተገናኝተን በማግስቱ አይደለም ያልኩሽ። ኤፍሬም ባገኘበት ቀን የዛን ቀን እናሷ ተገናኝተን ይኸውላችሁ ኤፍሬም ካገኛት በኋላ ነው የጠፋው ሩታ ከዛ ጠዋት ምናምን እያለች ነው። ውሸታም ናት። እንዳታምናት አብርሃም። ኤፍሬም አግኝቷት ትናንትና አገኛት። በማግስቱ ለምን እንዳደረከው? ስለዚህ ማታ ጠፍታ ከሆነ በማግስቱ እንዴት እንደዚህ ያደረከው? መጀመሪያ ደረጃ እሱን ቪዲዮ የሰራነው ጠዋት ነው። እኔና ኤፍሬም እኔ አላወኩኝ ነበር። እኔ ተነገረኝ እኮ ከሰዓት የተነገረኝ እያልኩሽ እኮ ነው። ደውላ ነገሩን ከሰዓት ነው። እህቷ ነች ደውላልኝ ነገረችኝ ማለት ነው። ስለዚህ አብርሃም ማን ናቸው? ሩታና ኤፍሬም ናቸው። እሺ ምን እንደሚሉ እንስማ። ለማለት ለምን ትሞክሪያለሽ እኮ? በቃ አንቺ ጋር ካለች በግልጽ አማርኛ መናገር ነው ወይንም እና አረ ሩታ ምን አገባኝ? ይሄን ያህል ጥላቻ በሄርሜላ ላይ ማድረጓ ሁላ አይገባም እንዴ ሩታ። ቆይ አንድ ምቀኛ መሆኗን እያወቅክ አብርሃም መሄድ ሁላ አያስፈልግህም። ለፖሊስ መናገር ያለብህ ባጭሩ። ሁለት ደግሞ ኤፍሬም ዴቭ መክሮሃል። ሁሉም ሰው መክሮ እንደዚህ ማድረግ ሁላ ምን ይሉታል ቤተሰቦች? እስቲ ይሄንን እንዴት ትገልጹታላችሁ? ዴቭ በጣም የሰይጣናዊ ስራ ነው እያረክ ያለው። ወደ ፈጣሪ ተመለስ፣ ወደ ወንድምህ ተመለስ። ገና ለገና ሄርሜላን አገኛታለሁ ብለህ እንተ ማረጋ አይገባም ወይ? ስንት ከፍላ ነው? ስንት ብር ከፈለች? ምን አገባኝ እኔ ሩታ ስለ ሄርሜላ ምን አገባኝ እያለች ነው። እንዳደረጋችሁባት ቦታ ካለ መናገር ነው። አንድ ነገር እኛ የሷ ጠባቂ ነን። እኛ ምን አገባን? ማንም አያሳግታትም። ሌላ ሰው ማን ይሆናል እንዴ? ያስታውቅባችኋል እኮ ፊታችሁ ላይ ሁላ። ቆይ አሁን አብርሃም ምንድነው እያረክ ያለው? ፈዛሃል እኮ ለፖሊስ መናገር አንድ ወይስ ከነሱ ጋር መዳረቅ? ድንጋይ ላይ ውሃ ብታፈሱ ምን ይጠቅማል? ምንም አይጠቅምማ እንዴ። እሺ ጠፋሽ ከተባለ ስንት ቀን ነው? አገባሽም እኔ ስለሷ ማንጋ ናቸው እንድትነግሩኝ እፈልጋለሁ። በእርግጠኝነት ያን ቀን ከሆነ ጠፋችሁ ከተባለ ኦሬዲ 24 ሰዓት አልፏታል። ለምን ጋር ሄዳችሁ እጃችሁን አጣጣችሁ ተቀመጣችሁ እናንተ? ትክክል። ቆይ ሩታ እዚህ ጋር ትክክለኛ ነገር እየተናገረች 24 ሰዓት ከሞላት በኋላ ለምን ህግ ጋር ሄድክም ያለች ትክክል ነው። አብርሃም ትክክል ነው እየተነገረ ያለው ነገር። አብርሃም ትክክል ያላረከው ምንድነው? ስህተት ይቅርታ ቤተሰቦች፣ ስህተት የሰራኸው ልክ ሄርሜላ እንደጠፋች እንደተነገረ ነበር ፖሊስ ጋር መናገር የነበረብህ። ቤተሰቦች በዛሬው ቪዲዮ የምንማርበት አንድ ነገር አልጨረስኩም። ቆይ የምንማርበት አንድ ነገር አንድ ሰው ቢጠፋብን ወይ አንድ ነገራችን ቢጠፋብን ህግ አካል ጋር ነው መሄድ ያለብን እንጂ አንተ ጠፍተሃል፣ አንተ ወስደኸዋል፣ አንተ ደብቀኸዋል ምናምን እያለን ከሰው ጋር መዳረቅ አይገባንም። እንቀጥል። ለኛ እጃችሁን አጣጥፋችሁ ተቀመጣችሁ አንድ ነገር ልንገርሽ፣ ማወቅና አንቺ ባካል አላገኘሁሽ ሰው አይደለ? ላገኘሽ ስለምፈልግ ነው። ሲቀጥል ደግሞ እቺ ህፃን ልጅ አይደለችም፣ ትልቅ ልጅ ነች። ኖ አንድ አዳምጪኝ፣ ትልቅ ልጅ ነች። መጠየቅ ነው እሷን። ስልኳ ይጠራል እያለ ለምንድን ነው ይሄን ያህል ያንገበገበሽ? አያችሁ፣ ተምች ናችሁ። በቃ እባብ ምን አይነቶቹ ናቸው? እንዴት እንደሚያስቡ ሁላ በጣም የሚያስጠላ ዘግናኝ የሆነ ነገር ነው እየነገሩን ያሉት። ሩታ ኧረ ተይ፣ በዚህን ያህል ተይ። ይቅርታ ስለጠየቅ ስላልጠየቅ አይደለም፣ ግን በቃ እኔ ለማለፍ እየሞከርኩኝ ነው። እስካሁንም ድረስ ዝም ያልኩ ማለት
እሱን እንጂ ምንም አላልናት። ይቅርታን የጠየቅነው ምናምን ጦጣ ማንም ሰው ከመንገደኛ እንኳን የምትነካካ ሰው አይደለችም። ስለዚህ ጠንቀቃታ ነው እንጂ ማንም ደግሞ ጠላት ያለባት ሰው የለም። ስለዚህ እናንተ ናችሁ ብዙ ነገሮችን እሷን ለማድረግ እኔን ለማድረግ የሞከራችሁ። አይ ጠላት የለብኝም ማለት ብዙ ሰዎች ጠላት አለብኝ። ምንም ጠላት የለብኝም ኤፍሬም። አንተ ነገር ከማንም ሰው ጋር እየተነካከን አናውቅም። በሰላም ነው ላይፍ። ልንገርህ አብርሃም፣ ኤፍሬምን ግርፍ አድርግልኝ ሩታን ይዘህ በቴስታ ብትልልኝና ህግ አካል ብትወስዳቸው ይሄን ያህል ምን አይነት ኤፍሬም በጣም ምጠላህ። ካሁን በኋላ ሁለተኛ ያንተ ቪዲዮ ላይ መስራትም አልፈልግም፣ ኤፍሬምንም ማየት አልፈልግም። ይሄን ያህል የወንድም ጥላቻ ኩራቱ ሁላ በእናታችሁ እኔ በጣም እያስጠላኝ ቅፍፍ እያለኝ ነው ኤፍሬም። እና ቤተሰቦቼ አሁን ኤፍሬም ምን ትሉታላችሁ? ብዙ ጠላት አለብህ ምናምን እንዴ ይዘህ በቦክስ መንጋጭ እንደሆነ አታውልቅልኝም እንዴ? አብርሃም ምን ሆነ ነው ከሱ ጋር የምትዳረቀው እንዴ? ሄርሜላን እያወክ ማንም ጠላት እንደሌላት አንተም ማንም ጠላት እንደሌለ እያወክ እነሱ ጋር መሄዱላ እንትና ያስብል በፖሊስ አታስቀፍድዳቸው እንዴ? ሲያስጠላ በእናታችሁ። ይሄ ኤፍሬም ተብዬው ላይፋችን ላይ መጣችሁ በደረሳችሁ እናንተ ናችሁ። እኛ ተንደርሳችሁ ማለት ነው። ስለዚህ ለምን የምታውቃት ከሆነ በደንብ የምትታወቅበት ቦታ ይሄድክ ቼክ አርጋት። ተው ይቆጫሃል ኤፍሬም፣ ከሩታ ጋር ሆነ ይቆጫሃል እንደዚህ ማድረግህ። እስቲ ቤተሰቦች እስካሁን ነው ያወሩቻለሁ። የእናንተን ሀሳብ እስቲ ኮሜንት ላይ ያስቀምጡልኝ። ምን ታስባላችሁ? በዛሬው ቪዲዮ ምን ታስባላችሁ? ምን ለምትሉበት እኔ ኬት አውቃለሁ። አንድ ቀን እኮ ሊጠሯችሁ አንድ ቀን በጥራት የጠራበት መንገድ ትክክል አይደለም። አንተና እሱ ሻይ ቡና የሚያስብል ቤቷ ምንም ጋብዝበት ምንም አይነት እንትን የለም። ገባክ? ቢያንስ የሆነ ነገር እውነት እንኳን ኖሮክ አንተ እንዳላልፋ አላደረከኝም። ገባክ? ቤተሰቦች አሁን ሰምተናል። አንድ ቀን የጠሯት እኮ ምናምን እያለ ለማታለል አብርሃምም ጅል ህፃን ልጅ አይደለም፣ እሷም ሄርሜላም ህፃን ልጅ ምናምን ጅል አይደለችም። ይኸውላችሁ ምን እንዳደረገ ልንገራችሁ። ኤፍሬም ቤቷ ከጋበዘ በኋላ መርዝ አጠጥቶ ወይ ድግምት አሰርቶ አፍዝዟት እንትን አላት እንጂ በቃ ከአብርሃም ለያት እንጂ ሌላ ነገር ምንም አላረገም። እሱን ሁለቱ ናቸው ያገቷት። ማንም ስላበረታታ ደግሞ ምንም ማለት ነገር እያበረታታ ነው። ብዙ ሰው እያበረታታ ኤፍሬም በራሴ ራስህ። ስለዚህ ማንም ስለ ባለጌ ነው ኤፍሬም ሲያስጠላ። ለምሩታ መሄድ አቅቶና አይደለም እያልኩሽ ነው። ግን ደግሞ በአካላችን ስላላወራችሁ ሁለታችሁም በአካል ስላገኘኋችሁ ማን ጋር ሊሆን ይችላል? ሁለቱን ጋር ነው የሚሆነው። ሄርሜላን አላየኋትም። ከዛ ቀን በኋላ የዛን ቀን በስነ ስርዓት ነው የምናስተዳድረው። ሶታ ባለ ነው ጌታ ድርሻት ሶታ ባለ ነው በሰላም ታያማሽ ነገርኝም ነገር እንደዚህ እንደምላቸው ነው ያሳየው። ጆሊ ምን እንደምጀምር አመጣኩኝ አለ እሱ ወንድሜ ነው ሳማይቴ ነው በሚል ምን ቢሆን ጥሩ ጊዜ ከሩታ ጋር ባጭሩ ቤተሰቦች አብርሃም እስካሁን ፈዛሃል፣ ምንም እያረካ አይደለህም። ሁለት ደግሞ በቃ ወንድምህ እኔ አግቻታለሁ እንዲል መጠበቅ የለብህም። ቀጥታ ወደ ህግ ነው መሄድ ያለብህ። ብቻ ቤተሰቦች እናንተን ሀሳብ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው